እስቲ ቆም ብላችሁ አስቡ። በዓለማችን ላይ 8 ቢሊዮን ሕዝብ ባለበት በዚህ ዘመን ለምንድን ነው የሀብቱ ቁንጮ ጥቂት ሰዎች እጅ ላይ ብቻ? እነርሱ ከኛ የተለየ ደም ኖራቸው ነው? የተለየ ስለሆኑ ነው? ወይንስ የተለየ ውልደት ኮከብ ስላላቸው? በፍጹም አይደለም። ልዩነቱ በአጥንታቸው ውስጥ ሳይሆን በአስተሳሰባቸው ውስጥ በታተመው በጣም ቀላል ነገር ግን ውሳኔን በሚጠይቅ እጅግ ድንቅ በሆኑ ጉዳዮች ላይ ነው። ዛሬ የምናየው ነገር ተራ መረጃ አይደለም። ብዙዎችን ሕይወት የቀየረና ምናልባት ለብዙ ጊዜ ከራሳችሁ ጋር ትግል የገጠማችሁበትን ማንነታችሁን የሚቀይርና የሚለውጥ የጥበብ መንገድ ይሆናል። ወዳጄ፣ ይህን ቪዲዮ ማየት የጀመርከው በአጋጣሚ ይመስላል? አይደለም። ዛሬ እዚህ የተገኘው አእምሮ አሁን ካለበት ሕይወት በላይ የሆነ ነገር ስለራበው ላረጋግጥልህ። አእምሮ መለወጥን አጥብቆ ስለሚሻ። ቢል ጌትስ በአንድ ወቅት እንዲህ ብሎ ነበር፣ ሀብታም ሆነህ ካልተወለድክ ጥፋቱ ያንተ አይደለም፣ ድሃ ሆነህ ከሞትክ ግን ጥፋቱ ያንተ። ጄፍ ቤዞስም ቢሆን የማውቀው ብቸኛ የቁጭት ምንጭ ባለመሞከር የሚመጣ ነው በማለት ይነግረናል። እነዚህ ሰዎች ያወቁትን አንተ ያልደረስክበትን ያንን ምስጢራዊ የሀብት ቋንቋ ዛሬ አብረን እንመለከታለን። እንኳን ወደ አንድ ብር ቻናላችን በሰላም መጣችሁ። ዛሬ ለወደፊቱ ቢሊዮነር የተጻፈ ለ50 ዓመታት የሚሆን ምስጢራዊ ደብዳቤ 5 ምስጢሮችን እንመለከታለን። መጀመሪያ ግን ቻናላችንን ሼር፣ ላይክ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በታላቅ ትህትና ጠይቃችኋለሁ። የጊዜን ዋጋ መረዳት። ድሆች ጊዜያቸውን በገንዘብ ይለውጣሉ። ሀብታም ሰዎች ግን ጊዜያቸውን ነፃነትን ለመግዛት ይጠቀሙበታል። ሀብታም ሆነ ካልተወለድክ ጥፋቱ ያንተ አይደለም፣ ድሃ ሆነ ከሞትክ ግን ጥፋቱ ያንተ ነው። ቢሊዮነር ቢል ጌትስ አንድ ወቅት ላይ የተናገረው ንግግር እንደነበረ ከላይ ነግሬያቸዋለሁ። ታዲያ ይህ ሰው ጊዜ ትልቁ ካፒታል ነው እያለ ነው። ያንተ 24 ሰዓት የኢሎን መስክ አሊያም የሌላ የስኬታማ ሰው 24 ሰዓት እኩል ናቸው እያለ ነው። ልዩነቱ ግን አንተ ጊዜን በትናንሽና ዋጋ በሌላቸው ጉዳዮች ላይ ስታባክን፣ እነሱ ግን ውጤታማ ሊያደርጋቸው በሚችል ነገሮች ላይ ያጠፋሉ። ወሳኝ ስራዎች ላይም ብቻ ያተኩራሉ። ጊዜ ማለት ስለ እርሱ የተረዱትንና አብሮትም ሊጓዙ የፈቀዱትን የሚያከብር፣ እርሱን ያልተረዱትን የሌሎችን ተከታዮች አድርጎ የሚያስንቅ፣ ወደፊት እንጂ ወደ ኋላ መመለስን የማያውቅ ታላቅ ኃይል ነው። እስቲ ራሳችንን እንጠይቅ። የተሰጠንን ጊዜያችንን ነገ ላይ በማይጸጽተን መልኩ እየኖርንበት ነው ወይንስ እየገደልን? እናንተን መልስ ለእናንተው ትቼዋለሁ። የፍርሃት ግድግዳና የድፍረት ዋጋ። ብዙዎች አንድ እርምጃ ለመራመድ ፍጹም የሆነ ጊዜን ይጠብቃሉ። ነገር ግን ፍጹም የሚባል ጊዜ የለም። በአንድ ወቅት ጄፍ ቤዞስ አሁን ላይ የኦንላይን መገበያያ የሆነውን ግዙፍ ድረገጽ አማዞንን ሲመሰርት አብዛኛው ሰው አይሳካም ብለውት ነበር። ታዲያ በዛን ወቅት እሱ ሰዎች የሚሉትን ነገር የሚያሸንፍበት የራሱ አባባል ነበር። በሞከርኩት ነገር ብከስር እንደማልቆጭ አውቃለሁ። የማውቀው ብቸኛ የቁጭት ምንጭ ባለመሞከር የሚመጣ እንደሆነ ብቻ ነው ይል ነበር። ምናልባት ለብዙዎች ግልጥ ሆኖ የማይታይ ለአንተ ግን የታየ ታላቅ ብርሃንና ተስፋ ታይቶ ይሆናል። ያንንም ለመሆን በጀመርከው መንገድ ላይ የጀመርከውን እንድታቆም የሚያደርጉ ብዙ የፍርሃት ግድግዳ፣ የአይሳካም ሰዎች ንግግር፣ የአትልፋ ድምፅ እያወዛገበህና በመንታ ጎዳና ላይ እንድትቆም እያደረገ ይሆናል። ታዲያ በዚህ ጊዜ እንደ ጄፍ ቤዞስ ያንተ የሆነ የጥንካሬና የድፍረት ውሳኔ ያስፈልጋል። ላየኸው ነገር ሪስክ መውሰድ ወይም ደፋር መሆን ማለት
በጭፍን መዝለል ማለት አይደለም። ነገር ግን ካለህበት የድህነት ፈተና ወይንም ኮምፎርት ዞን ወጥተህ ወዳየኸውና ወደማታውቀው ዓለም ለመግባት መድፈር ማለት ነው። ሳይንሱ እንደሚነግረን አእምሮ ሊጠብቅህ ይፈልጋል። ለዚህም እንድትፈራ የሚያደርግ ይህንን የፍርሃት ግድግዳ ስትገረስስ ግን የስኬታማ ሰዎች ዓለም ትቀላቀላለህ። ገንዘብ ሚስጥራዊ ቋንቋን ማወቅ ካባረርከው ይሸሻል። በትክክለኛው መንገድ ከሄድክ ግን ይከተላል። ዋረን ባፌት ከዓለማችን ቁንጮ ባለሀብቶች አንዱ የሆነው በአንድ ወቅት ሀብታም የሆንኩት በአንድ ጀንበር አይደለም፣ ተኝተህ ሳለህ ገንዘብ የሚገኝበትን መንገድ ካልፈጠርክ እስከ ዕለተ ሞት ድረስ ስትሰራ ትኖራለህ ይለናል። ይህ የኮምፓውንድ ኢንትረስት ወይም የትርፍ ጥበብ ይባላል። ቢሊዮነሮች ዛሬ የሚያገኟትን እያንዳንዷን ሳንቲም እንደ ወታደር ያዩታል። ያ ወታደር ደግሞ ሄዶ ሌላ ወታደር ይዞ እንዲመጣ ያዙታል። ይህ ማለት ገንዘብ ማግኘትን ብቻ ሳይሆን ያገኘኸውን ገንዘብ እንዴት መያዝና መጠቀም እንዳለብህ እና ሌላ ገንዘብ እንዲመጣ በሚያደርግ መልኩ ማዘዝና መቆጣጠር ኢንቨስት ማድረግ አለብህ እያለ ነው። አንተስ የገንዘብ ጌታ ነህ ወይስ አገልጋይ? የመማር ረሃብ። ትምህርት ቤት ስጨርስ መማር አቁመህ ከሆነ መማር በትምህርት ተቋም ብቻ ላይ እንደሆነ ካሰብክ እድገትህ እዚያው ቆሟል። ስኬታማ ሰዎች አእምሯቸውን እንደ ውድ መኪና ይንከባከቡታል። ቻርሊ ሙንገር እንዲህ ነው፣ በሕይወቴ ያየኋቸው ስኬታማ ሰዎች በሙሉ ሁል ጊዜ የሚያነቡ ናቸው። የሚያነቡ ሰዎች አዳዲስ እውቀቶችንና ግኝቶችን ለማወቅ ቅርብ ናቸው። ባነበቡ ቁጥር የአእምሯቸው የማገናዘብና አዳዲስ መንገዶችን የማየት ንቃታቸው ከማያነቡት በብዙ የተሻለ። ንባብ አእምሮን ያሰፋል፣ የንቃተ ህሊና እድገት ይጨምራል፣ አዲስ ነገርን የመፍጠር እድልን ያሰፋል፣ ጥልቅ ችግር ፈቺነትን ያጎለብታል። ለዚህ ነው የማንበብና የሁልጊዜ ተማሪነት ከስኬት ቁልፎች ውስጥ የሚመደበው። ታዲያ ዛሬ አእምሯችንን ምን እየመገብነው ነው? እርሱን ለእናንተ ትቼዋለሁ። እወቁ፣ ልብን በሉ። የእውቀታችን ጥልቀት፣ ትጋታችንና የጽናታችን ጉዞ መሰረት የኪሳችንን ስፋት ይወስነዋል። ውሎክ የት ነው? ከማንስ ጋር? አንተ በዙሪያ ካሉ 5 ሰዎች ጋር ትመሳሰላለህ። ጓደኞችህ ስለ ህልም የማያወሩ ሁልጊዜ የሚያማርሩና ሌሎችን የሚተቹ ከሆነ አንተም የነሱ ነጸብራቅ ትሆናለህ። ኔትወርክ ማለት የሀብት መጠን። ከቢሊዮነሮች ጋር ብትውል ቢያንስ ሚሊዮነር መሆን አይቀርም የሚባል አባባል እንዳለ ማለት ነው። በሰነፎችና ከማይተጉ ራሳቸውንም ሆነ ያሉበትን ሁኔታ ለመለወጥ ከማይተጉ መሃል ብትውል ግን የመጀመሪያው ነገ የጠፋብህ፣ ለውጥ የራቀብህ፣ ተስፋ መቁረጥ ቤተሰብህ የሆነ አንተ ትሆናለህ ማለት ነው። የማከብር ወዳጄ፣ ቀጥሎ 2 ምርጫዎች አሉ። አንደኛው ምርጫ ይህን ቪዲዮ ዘግተህ ወደ ቀደመው ህይወትህ መመለስና ወደ ትላንቱ ማማረር ሲሆን፣ ሁለተኛ ምርጫ ግን ዛሬውኑ ለመለወጥ ጨክነህ መነሳት። እነዚህን ወርቃማ ህጎች በልብህ አትመቃቸው፣ በተግባር ተርጉማቸው። ነገ ሳይሆን ዛሬ፣ ቆይቼ ሳይሆን አሁን ማለት ልመድ። አስታውስ፣ ዓለም የምትከፍልህ ለምትፈልገው ነገር ሳይሆን ለምትሰራው ነገር። ዓለም ለፈሪዎችና ለጥላሎች ስሞ ቦታ ይላዝ። ወደ ስኬት የምታደርጉትን ጉዞ ዛሬውኑ ጀምሩ፣ ምክንያቱም ነገ የእናንተ አይደለችም። እስከ መጨረሻ አብራችሁን ስለቆያችሁ አመሰግናለሁ። ቻው።